ምን ተጠቀማለሁ? ምንም ተጠቀመው ነገር የለም እኮ አብረን ተምረናል፣ አብረን ተጫውተናል፣ አብረን አድገናል፣ ጓደኛ ብዙ ከሙስሊሞች ጋር አብረን አሳልፈናል። ግን ደግሞ እውነት ከሐሰት መለየት ስላለበት የኛም ወገኖች በሐሰት መጭበርበር ስለሌለባቸው ቅን ንጹህ ልብ ያላቸው ሙስሊም ወንድሞቻችን እንዳሉ እናውቃለን፣ እህቶቻችንም እንዳሉ እናውቃለን። አስተምሮታቸው ምንም እንኳን የተሳሳተ ስለምንወዳቸው ነው ባይዘ የምንሰራው። እኔ ባልወዳቸው ሙስሊሞች ምን አገባኝ ብዬ ነበር ስላለ ምን አገባኝ እንደፈለጋቸው ይሄዱ። ግን ስለምንወዳቸው አሁን በምንም አይነት ሁኔታ ተውናይ በምንም አስቸጋሪ ሁኔታ ውስጥ እንኳን ብንሆን የምንሰራው ዘላለማዊ ሰዓት ውስጥ እንዳገቡ ህይወት እንድታገኙ እንጂ እኔ ፎይ በልጁ አምኜ የዘላለም ህይወት አገኛለሁ የሞተልኝ አለ እሱን አምኜ እሱን አክብሬ እሱን ተከትዬ ስጋ ደሙን ተቀብዬ መኖር እችላለሁ። ነገር ግን እዚህ ደግሞ መወደው መሐመድ የሚባል ምስኪን ወንድም አለ ኢትዮጵያዊ የሆነ ግንባሩ ሲጠቁር የሚሰግድ እዚህ ጋር እህቴ ያለች በችግር ውስጥ ሆና መከራ እየጠበሳት በቀን 5 ጊዜ ሱራት መስገዳለች ለተሰዋሳተ ማለት ነው። በዚህ ኑሮ እየጠበሳት ስትሞት ደግሞ ሲኦል እንደምትገባ ሳቅ አለማዘን አልችልም። ስለማዝንም ነው ያለሽበት ስህተት ነው ማለት ሊያስከፋት ይችላል። ወደ ህይወት ሲመጡ ብዙዎቻው ወደ ክርስትናው ሲመጡ ከመጡ በኋላ ነው የሚገባቸው። እንደዛ በፊት እኮ በጣም እናደድብህ ነበር፣ ጠላ ነበር ማለት ቢሉት ያስቀየምኳቸው ይመስላቸው ስለመወዳችሁ ነው ያስቀየምኳችሁ ይመስላችሁ ስለማከብራችሁ ዘላለማዊ ህይወትን እንድታገኙ እንድትድኑ ቦልድሊ እንዲስንናገር እናንተን ከመጥላት እናንተን ከማዋረድ አንፃር ሳይሆን አንዳንዴ ቶኔ ትንሽ ድምጼ እንዳንበሳ ቅድም ሲጮህ እንደሰማው አሃይ ማለት እዚህ ጋር ቦካሉ ወፈር ያለ ነው ቀጭን ነው ባይዘይ ድምጼ ወፈር ስላለ የቁጣ የማበሳጨት እንዳይመስላችሁ እናንተን በማስከፋት እናንተን በማበሳጨት ማገኘው ቢሳቢስት የለም። እናንተን በማስከፋት ምንም ማገኘው ነገር የለም። ክርስቶስ ጎበዜን ጀግና አይለኝም። እናንተ ዘላለማዊ ህይወት ብታገኙ ግን እናንተ ከሚጠብቃችሁ ፈተና ከሚጠብቃችሁ ችግር ከሚገጥማችሁ ወደፊት እሳት ቅጣት ትድናላችሁ። ያ ያስደስተኛል። ያን ነው የኛ ደስታ። አሁን ያለንበት እግዚአብሔር ይመስገን ከሞላ ጎደል ጥሩ ነው። ቀላል አይደለም ዘመዴ። መጽሐፋቸው ይገርምሃል ለቄስ ሁሉ አይሆንም። እኔ አሁን ማንበብ ጀምሬ ፈራሁኝ። በቃ አማርኛውን ለማንበብ አፍራለሁኝ እሽኮረመማለሁኝና መጽሐፉ በራሱ ሲነበብ የሆነ ባለጌ ያስመስላል እና እንደነፎይ ያሉ ምዕመናን እዚያው ይቀጥሉበት እንጂ እኔ አፈርኩኝ እውነት ለመናገር በጣም እና መጽሐፉን ሲገልጡት እንደ ተሳዳቢ የሚቆጠሩት ለዚያ ነው። መጽሐፋቸው ነው እንግዲህ ምን እናድርግኛ? ወይ ባልነኩን ነበር ወይ ባልገጠሙን ነበር። ገጥመናል። ከዚህ በኋላ መገላለጥ ነው። የመሐመድን ትምህርት እንገልጠዋለን እና እነዚህ ልጆች ደግሞ ዋጋ እየከፈሉ ስለሆነ እንደው ወደፊት ዘመዴ እኔ ብዙ ነገሮች አስቤ ነበር። ግን እኛ ያው ብዙ ተናግረን ከምንሰራው ስራ አንተ ስኬታማ ነህ ወዳጄ። ብቻህን ችለህ እንግዲህ ሚዲያ ሆነሃል፣ መንግስት ሆነሃል። እፎይና ጳላዲዮስ እሱን ያዙት እና የሆነ ቦታ ላይ እንደው ካሰቡት ቦታ ላይ ሆነው የኔን ዕቅበተ እምነት በተቋም ደረጃ እንዲመሩት ምኞቴ ነው። እኔም ብትጠይቀኝ የኔ ምኞት እስልምና ላይ ራሱን የቻለ ዕቅበተ እምነት፣ ፕሮቴስታንቱ ላይ ራሱን የቻለ ዕቅበተ እምነት እንደ ቤተክርስቲያን እንደ ተቋም መሰራት ያለበት ነገር ነበር። እንደምታውቀው ጠቅላይ ቤተ ክህነት ድረስ ለመደወል ሞክሬ ነበር፣ ግን የኛም ቤት እንደምታውቀው ነው። ስለዚህ በቀጣይ ዘመዴ በአንድ ቀን ካቴድራል የምታሰራ ጀግና ሆናል። የዋልድባ አባቶች ጸሎትም ያግዛል። በጣም ብዙ ገዳማት እውነት ለመናገር ስላንተ ይጸልያሉ እና እነዚህ ልጆችም ካሰብክበት በአንድ ቀን የሆነ ነገር ማድረግ እንደምትችል አምናለሁኝ። ፕሊስ በቀጣዩ የሆነ በተቋም ደረጃ ይሄ ቀላል አይደለም። ይሄ 6 ወር ያወሩበትን በቲቪ ደረጃ ሲወራና ቲክቶክ ላይ ቪዲዮ ያቆየምና
ቀላል ነገር አይደለም ዛሬ ያደረከው። እግዚአብሔር ይባርክህ፣ ዘመንህ ይባረክ። ዛሬ አንተን ነው እኔ የማመሰግነው ከልቤ ነው። ምክንያቱም ለወንድሞች ያደረከው ለኔ እንዳደረኩ ነው የምቆጥረው። ለቤተ ክርስቲያን የሚከፍሉት ዋጋ የሚከፍሉትን ሰዎች ሁሉ ከጎን ለሚቆም ሰው እኔ ትልቅ ምስጋና አለኝ። እኔም ማልችለውን እኔ ማድረግ ያልቻልኩትን ለሚያደርጉ ይኸውልህ ሁሉ ጊዜ በጸንተን ሁሉ ጻድቅ በጊዜ ርቱ ይላል መጽሐፍ። ነገሮቹ በቀና ጊዜ ፕሮቶኮል ጠብቆ በቃ እየተሽሞነመኑ መኖር በጣም ቀላል ነው። እውነት ለመናገር ቀላል ነው። ገብረ ማርያም ወለተ ማርያም እያሉ ፕሮቶኮል ጠብቆ ሳይናገሩ አባባ እየተባሉ መኖር ቀላል ነገር ነው። እንደ እብድ ማገልገልና ክብርን ጥሎ ግን ለቤተ ክርስቲያን ዋጋ መክፈል ግን ዋጋ ያስከፍላል። እውነት ለመናገር እኔም በጥቂት ዋጋ እየከፈልኩ ነው፣ በጥቂቷ ማለት ነው። እና ፕሊስ የምትሳደቡ እንደው ፕሮቶኮል እንደው ለመጠበቅ በጣም የምትሞክሩ ሰዎች ኢመርጀንሲ ውስጥ ነው ያለ ነው። የነፍስ አድን ጥሪ የምንሯሯጥበት እንጂ በጣም በእርጋታ የምንሄድበት አይደለም። በፍጥነት የምንወረወርበት ዘመን ላይ ነው ያለ ነው። በዚህ መካከል ግን የሚያጠፉ ሰዎች እንኳን ቢኖሩ ድካም እንኳን ቢኖር ድካሙን እውነት ለመናገር ብዙ ፍቅር እኮ የኃጢአትን ብዛት ይሸፍናል ይላል። እንደው ድካማችንንም እንኳን የነዚህ ልጆች ድካም ስራቸው የሚሸፍን ስለሆነ ልታበረታቱ ይገባል። ከታችሁ ናችሁ በጊፍትም ኮፒ ሊንክ በማድረግ ሼርም በማድረግ ከወንድሞቻችሁ ጋር ለቆማችሁ በሙሉ ምስጋናችን በጣም ትልቅ ነው። እግዚአብሔር ዘመናችሁን ይባርክ። የቤተ ክርስቲያን አምላክ የኢትዮጵያ አምላክ መልካም ጊዜ መጥቶ ሰላም መጥቶ በሐሴት በደስታ በጋራ በእኩልነት የምናገለግልበትን ዘመን ጌታ መድኃኔዓለም ያምጣልን። የእመቤታችን የቅድስት ድንግል ማርያም ዛሬ ኪዳነ ምሕረት ነች። የምሕረት ቃል ኪዳን የተቀበለችበት ነው። እመቤታችን በጸሎቷ በቃል ኪዳኗ ተጠብቃችሁ ፍቅሯን በልቡናችን ጣሟን ባንደበታችን ይሳልብን። ጸጋውን ክብሩ እንዳይነሳን ትለምንልን። ቡሩካን ሁሉልኝ ሁላችሁ ሰላም ብያለሁ። ቴንኪው ዘመዴ። አሁን በተደረከው ሁሉ ግን ከሚባሉ ልጅ ጋር ባደረጋችሁ የፕሮቴስታንቱ ዓለም ጸሐፊዎች የፕሮቴስታንቱ ሲዲ እና ቪሲዲ አዘጋጆች የተናገሩት ነገር ነበር። ፍጹም ካንተ ከዚህ ከክርስትናው ተቃራኒ ሆነው አንተን ነበረ ሲሰድቡና ሲወቅሱ የነበረው። እፎይ መጽሐፍ ቅዱስ አይችልም እና ወደ እኔ ጥያቄውን መጥቷል። በቲክቶክም በቴሌቪዥንም መልሼዋል። እፎይ መጽሐፍ ቅዱስ አልችልም፣ እሱ ነው መጽሐፍ ቅዱስ የሚችለው፣ እከሌ ነው መጽሐፍ ቅዱስ የሚችለው፣ እሱ ግን አላነበበም የሚል ጥያቄ መጣ። እኔ የሰጠሁት መልስ ምንድነው? እነሆ እሱ ክርስትናን ለማዋረድ ነው አይደለ? አይችልም፣ ክርስትና ዝቅ ያለ ነው፣ ክርስትና የማይረባ ሃይማኖት ነው ለማለት ነው መጽሐፍ ቅዱስን የሚያነቡት። ስለዚህ የእፎይ መጽሐፍ ቅዱስ ማጥናትም አይጠበቅበት። ስለዚህ እፎይ ደግሞ እያጠና ያለው ቁርአኑን